ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሐምሌ 2 2018 ዓ.ም በዛሬው መረጃ ሰዓታችን በደንበጫ ከተማ የባንክ ጥበቆች ከፋኖ ጋራ በግድ ካልተዋጋችሁ በሚል የሚደርስባቸው በደልን በተመለከተ፣ የነዳጅና ኢነርጂ ባለስልጣን ነዳጅ የሚሰርቁ ማደያዎች ላይ የወሰደው እርምጃን በተመለከተ፣ ለምርቃቱ የተገዛ በሬ ወቅቶት ህይወቱ ስላለፈው የጎንደር ዩኒቨርሲቲ ተመራቂ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በሀገራችን ኢትዮጵያ በተለያዩ አካባቢዎች እየተስተዋለ ያለው የጸጥታ መደፍረስና ቀውስ ሰላማዊ ዜጎችን ከስራ ገበታቸው አፈናቅሎ የጦርነት አዙሪት ውስጥ እየከተታቸው ይገኛል። በተለይም በምዕራብ ጎጃም ዞን ደንበጫ ከተማ በሚገኙ ባንኮች ውስጥ በጥበቃ ስራ ላይ የተሰማሩ ሰራተኞች እያስተጋቡት ያለው የድረሱልን ጥሪ የዜጎች ህይወት ምን ያህል አደጋ ላይ እንደወደቀ የሚያሳይ ግልጽ ማሳያ ነው። ለዓመታት ባንክ በመጠበቅ ቤተሰቦቻቸውን ሲያስተዳድሩ የነበሩ እነዚህ ምስኪን ሰራተኞች በሚሊሻነት ከፋኖ ጋር ካልተዋጋችሁ በሚል ከአካባቢው የጸጥታ አካላት ከፍተኛ ተጽዕኖ፣ እስራት፣ ድብደባና ከከተማ የመባረር እርምጃ እየተወሰደባቸው መሆኑን በምሬት ይገልጻሉ። በጦርነቱ ውስጥ በቂ ወታደራዊ ስልጠና ሳይኖረው፣ የውጊያ ስነ ልቦናው ሳይገነባ፣ እንዲሁም የትጥቅ ዝግጅት ሳይኖረው አንድን ሰላማዊ የጥበቃ ሰራተኛ ወደ ግዳጅ ማሰማራት ራስን የማጥፋት ያህል የሚቆጠር ከባድ አደጋ ነው። እነዚህ ሰራተኞች ከመደበኛ ስራ ውጪ ለጥይት ማብረጃ እንዲሆኑ መገደዳቸው በሀገራችን ያለውን መዋቅራዊ ቀውስ ቁልጭ አድርጎ ያሳያል። ሰራተኞቹ የደረሰባቸውን በደል ለቀጣሪ ድርጅታቸው ኮሜርሻል ኖሚኒስ ቢያመለክቱም ድርጅቱ ከለላ ከመስጠት ይልቅ ከስራ እንዳባረራቸውና በዚህም ሳቢያ ራሳቸውና ቤተሰቦቻቸው ለከፋ የኢኮኖሚና ማህበራዊ ችግር መጋለጣቸውን አብራርተዋል። ይሁን እንጂ የኮሜርሻል ኖሚኒስ ደብረ ማርቆስ ቅርንጫፍ የሰው ኃይል አስተዳደር ይህንን የሰራተኞች ክስ ያስተባብላል። ተቋሙ ጥበቃዎች በፍቃደኝነት እንጂ የሚያስገድዳቸው አካል እንደሌለና የተባረረ ሰራተኛም እንደሌለ ይገልጻል። ነገር ግን በደንበጫ ከተማ ላይ ከሌሎች አካባቢዎች በተለየ ሁኔታ በሰራተኞቹ ላይ ተጽዕኖ መፈጠሩን አምኗል። ከተቀጠሩበት የባንክ ጥበቃ ስራቸው ጎን ለጎን ከሚኒሻ ጋራ ሆናችሁ ተዋጉ እየተባሉ መሆኑንና በዚህም ጫና ስራቸውን ጥለው እየተሰደዱ እንዳሉ ድርጅቱ አረጋግጧል። ለሀገርና ለሕዝብ ሰላም ሲባል ጥበቃዎች እንዲያግዙ የሚፈልጉ የከተማ አመራሮች ጥያቄ ቢያቀርቡም ኮሜርሻል ኖሚኒስ ወቅታዊ ሁኔታዎች አስቸጋሪ በመሆናቸው በጥበቃ ስራቸው ላይ ብቻ እንዲያተኩሩ ውይይት እያደረገ መሆኑን አስታውቋል። ሆኖም ግን አመራሮቹ በተደጋጋሚ ስለሚቀያየሩ ችግሩን በዘላቂነት መፍታት እንዳልተቻለ ኮሜርሻል ኖሚኒስ አስታውቋል። በዚህ በባለስልጣናትና በተቋማት ውዝግብ መሃል ላይ የደሃው ሰራተኛ ህይወት እየተቀጠፈና ቤተሰብም እየተበተነ ይገኛል። ከቅሬታ አቅራቢዎቹ መካከል በባንክ ጥበቃ ባለሙያነት ለ8 ዓመታት ያገለገሉ አንድ ሰራተኛ ህመምተኛ በመሆናቸው ወደ ጦር ግንባር ለመሄድ ፍላጎትና አቅም እንደሌላቸው ቢገልጹም ህዝባዊ ግዳጅን ባለመቀበል በሚል ቀሽም ምክንያት ብቻ ለ2 ሳምንት ታስረውና ተደብድበው ከስራቸው መባረራቸውን ይናገራሉ። ሌላኛው እጅግ አሳዛኝ ታሪክ ደግሞ ለ10 ዓመታት በሰራዊት አባልነት በታማኝነት አገልግለው በሰሜኑ ጦርነት ወቅት ውጊያ ላይ ሳሉ አንድ አይናቸውን ያጡ የ13 ዓመታት የባንክ ጥበቃ ሰራተኛ እጣ ፋንታ ነው። ይህ ግለሰብ በደረሰባቸው ከፍተኛ የአካል ጉዳት ምክንያት ተጨማሪ ግዳጅ ለመቀበል እንደማይችሉ ቢገልጹም የጉልበት ስራ እንኳን እንዳይሰሩ ከከተማ በመባረራቸው ልጆቻቸውን የሚመግቡበት አጥተው በቤተሰቦቻቸውና በየዘመዱ ቤት ለማስጠጋት ተገደዋል። ይህ የግዳጅ ዘመቻ የዜጎችን ህይወት መቅጠፍም ጀምሯል። በአካባቢው ካለው ወቅታዊ የጸጥታ ሁኔታ ጋር ተያይዞ ግዳጅ እንዲወጡ ከተደረጉ የስራ ባልደረቦቻቸው መካከል የሶስቱ ሰዎች ህይወት ማለፉን ጥበቃዎቹ ይገልጻሉ። 50 አለቃ ልንገር በለጠ ከንግድ ባንክ፣ 10 አለቃ ይሁኔ በቃሉ ከአቢሲኒያና ደጀን ባወቀ ከጸደይ ባንክ መገደላቸውን ሰራተኞቹ ሲያረጋግጡ ኮሜርሻል ኖሚኒስ በበኩሉ ለአካባቢው ሰላም ተሰልፎ የሞተ አንዱ ብቻ ሲሆን ሁለቱ በተፈጥሮ ሞት እንዳረፉ በመግለጽ ጉዳዩን ለማስተባበል ሞክሯል። ወደ ደንበጫ ከተማ መግባት ከተከለከሉ 1 ዓመት ሊሆናቸው እንደተቃረበ የሚገልጹት ሰራተኞቹ ከተማ ገብቶ የተገኘ ጥበቃ የፋኖ ቃል አቀባይ ነው እየተባለ እንደሚደበደብና እንደሚታሰር አስረድተዋል። መፍትሄ ለማግኘት ወደሚመለከታቸው የመንግስት አካላት ቢያቀኑም ምላሹ ግን ተስፋ አስቆራጭ ሆኖባቸዋል። የከተማዋ የኮሚኒኬሽን ኃላፊ አቶ እናውጋው ሰልጥናችሁ ተዋጉ ተብለዋል የሚሉ መረጃዎች በወሬ ደረጃ ከመስማት ባለፈ በቀጥታ የቀረበላቸው አቤቱታ እንደሌለ በመግለጽ መረጃ የመስጠት ኃላፊነቱን ወደ ከንቲባው አስተላልፈዋል። የደንበጫ ከተማ ከንቲባ አቶ ሙሉቀን መኮንን በበኩላቸው
መረጃ ጠያቂው ጋዜጠኛ የባንክ ጥበቃ ወይንም ከጫካ ያለ ታጣቂ መሆንን ስለማላቅ መረጃ አልሰጥም፣ ከጸጥታ ጋራ በተያያዘ ለማላውቀው ሰው ማብራሪያ አልሰጥም በማለት ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተው የስልክ ጥሪውን ማቋረጣቸው ተገልጿል። ይህ ክስተት በኢትዮጵያ ውስጥ ያለውን አሳሳቢ የሰብአዊ መብት አያያዝና ተራው ዜጋ ላይ እየደረሰ ያለውን መጠነ ሰፊ ጫና በግልጽ ያሳያል። የጥበቃ ሰራተኞቹ አሁን ላይ የሚፈልጉት ነገር ቢኖር ከየትኛውም አካል ጋር ግንኙነት ሳይኖራቸው የትጥቅ ትግል ውስጥ ሳይገቡ የቀን ስራ እንኳን ሰርተው ልጆቻቸውን በሰላም ለማሳደግ የሚያስችላቸውን ፍትህ ነው። ይህ ድምጽ በጦርነትና በፖለቲካ ትርምስ ውስጥ ተረግጦ የጠፋውን የብዙሃኑን ኢትዮጵያውያን የፍትህ ጩኸት ማሳያ ነው። በኢትዮጵያ የኑሮ ውድነት በተንሰራፋበትና እያንዳንዱ ሳንቲም ለዜጎች ትልቅ ትርጉም ባለው በዚህ አስቸጋሪ ወቅት በነዳጅ ማደያዎች ውስጥ የሚፈጸም አሳዛኝ የስርቆት ተግባር የብዙዎችን አንጀት የሚያቆስል ሆኗል። ሸማቹ ማህበረሰብ በከፍተኛ ወጪ እየተጎዳ ባለበት በዚህ ሰዓት የነዳጅና ኢነርጂ ባለስልጣን ከግንቦት 29 ቀን 2018 ዓ.ም ጀምሮ በተለያዩ ከተሞች ባደረገው ድንገተኛ የኢንስፔክሽን ስምሪት ይፋ ያደረገው መረጃ የሁላችንንም የጥርጣሬ ስሜት ያረጋገጠ ሆኗል። ባለስልጣኑ በሙሉ ሀገሪቱ በሚገኙ የነዳጅ ማደያዎች የመቅጃ ማሽን ወይንም ዲስፔንሰር ላይ ባደረገው ጥብቅ ምርመራ 12 ማደያ ማሽኖች ትክክለኛውን ልኬት የማያሳዩና የነዳጅ ቅሸባ የሚፈጽሙ መሆኑ አረጋግጧል። በድርጊቱ የተሳተፉ እነዚህ ማደያዎች ከሰኔ 23 2018 ዓ.ም ጀምሮ እንደ ጥፋታቸው መጠን ከ1 እስከ 2 ወር የነዳጅ ጭነት እገዳ ተጥሎባቸዋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ጉዳዩን አስመልክተው ሲናገሩ የተጠቀሙት ሐረግ የችግሩን ጥልቀት በሚገባ ያሳያል። 1 ሊትር ነዳጅ ሲሰጡ ሙሉ 1 ሊትር እንዳልሆነና 800 አሊያም 900 ሚሊ ሊትር ብቻ መሆኑን ማረጋገጣቸው በየቀኑ በህዝብ ላይ ምን ያህል የኢኮኖሚ ጉዳት እየደረሰ እንደነበረ ፍንትው አድርጎ አሳይቷል። ይህ ድርጊት ማህበረሰቡ ላይ የሚደርሰውን የገንዘብና የስነ ልቦና ጉዳት እጅግ ከባድ እንደነበረም አመላክቷል። በሌላ በኩል ይህንን የተቋሙን እርምጃ ተከትሎ በአንዳንድ አሽከርካሪዎች ዘንድ የተፈጠረው ስጋት አግባብነት አለው። በተደጋጋሚ በነዳጅ አቅርቦት እጥረትና በረጅም ሰልፍ እንግልት ለተማረረው አሽከርካሪ የማደያዎች መታሸግ ተጨማሪ የነዳጅ አቅርቦት ችግር እንዳይፈጠር ስጋት መፍጠሩ አልቀረም። እርምጃው በማደያዎቹ ላይ ተሽከርካሪዎች ነዳጅ ሲቀዱ ከእስከዛሬው የበለጠ መስተጓጎል እንዳያስከትል ቅጣቱ ወደ ሌላ አማራጭ ቢቀየር የሚል አስተያየቶችም ተሰጥተዋል። ነገር ግን ዋና ዳይሬክተሩ ለዚህ ስጋት የሰጡት ምላሽ ለህዝብ እፎይታ የሚሰጥ ነበረ። እርምጃው በተወሰደባቸው ማደያ ምክንያት ምንም አይነት የአቅርቦት ችግር እንደማይፈጠርና መጉላላትም እንደማይኖር በማያሻማ ሁኔታ አረጋግጠዋል። ገና በአቅርቦት ላይ ችግር ይፈጠራል ተብሎ ህገ ወጦችን መደበቅና በህዝብ ላብ የሚከብሩትን ዝም ብሎ መመልከት ፍጹም ተገቢነት የሌለው ተግባር መሆኑን አንስተዋል። እርምጃ በተወሰደባቸው ማደያዎች ዙሪያ ቢያንስ 2 ወይንም 3 ማደያዎች እንደሚኖሩም ዳይሬክተሩ አብራርተዋል። ለአብነት ያህልም አዲስ አበባ ከተማ ውስጥ ወደ 130 የሚጠጉ ማደያዎች እንደሚገኙም አብራርተዋል። ከነዚህ ውስጥ 4ቱ ወይንም 5ቱ ላይ ነዳጅ እንዳያቀርቡ ጥብቅ እርምጃ ስለተወሰደባቸው አቅርቦቱ ላይ ያን ያህል ጉሉ ችግር አይፈጠርም ብለዋል። በሌሎች የሀገሪቱ አካባቢዎችም የሚኖረው እውነታ ተመሳሳይ እንደሆነ ያብራሩት ዋና ዳይሬክተሩ የዚህ ሁሉ ጥረት ዋነኛ ዓላማ ችግር ያለባቸው ማደያዎች ከእኩይ ድርጊታቸው እንዲታረሙና የዜጎችን ሀብት ያለ አግባብ ከመመዝበር እንዲቆጠቡ ለማድረግ ነው ተብሏል። እስካሁን በተወሰደው እርምጃ ምክንያት እጅግ አሳሳቢ የሚባል የአቅርቦት ችግር በየትኛውም ከተማ ላይ እንዳልተከሰተ ዋና ዳይሬክተሩ አብራርተዋል። አክለውም በማህበራዊ ሚዲያ ላይ የሚታየው ጩኸት የኢንስፔክሽን ስራው ሲጀመር ህገወጦች ለማምለጥ የሚያደርጉት ጥረት አካል ሊሆን እንደሚችል አመላክተዋል። ለወደፊትም የህዝቡን ገንዘብ የሚቀሙት ተጨማሪ ማደያዎች ላይ እርምጃ መወሰዱ የማይቀር ሲሆን እርምጃ የተወሰደባቸው ሌሎች ማደያዎች ዝርዝር በቀጣይ ቀናትን በተቋሙ የፌስቡክ ገጽ ላይ እንደሚገለጽ አስታውቋል። እኛ እንደ አንድ ዜጋ ይህንን የባለስልጣኑን ቁርጠኝነት በመደገፍ የህግ የበላይነት እንዲረጋገጥና ያለምንም ስርቆት የምንከፍለውን ያህል ተጠቃሚ የምንሆንበት ስርዓት እንዲሰፍን የበኩላችንን መወጣት ይኖርብናል። የሰው ልጅ የህይወት ጉዞና መጨረሻው ምን ያህል የማይታወቅና ድንገተኛ እንደሆነ በሚያሳይ መልኩ ዛሬ በደስታና በእልልታ የደመቀ ቤት በአንድ ጀንበር የለቅሶና የዋይታ ድምጽ ሲሰማበት ማየት እጅግ ያሳዝናል። ዘገባችን ትኩረቱን ያደረገው በትናንትናው ዕለት በድንገተኛ አደጋ ህይወቱ ባለፈው ወጣት ፍስሐ አስማማው ህልፈት ላይ ነው። ወጣት ፍስሐ አስማማው በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ የትምህርት ዘርፍ በከፍተኛ ስኬት ተመርቆ የወጣ የነገ ሀገር ተረካቢና የተስፋ ብርሃን ነበር። የኤሌክትሪካል ኢንጂነሪንግ
ኢንጂነሪንግ የትምህርት መስክ እጅግ ፈታኝና ከፍተኛ ትጋትን የሚጠይቅ መሆኑ ይታወቃል። ይህ ወጣት ግን የቤተሰቦቹን ድጋፍና የራሱን ጥረት አስተባብሮ እንቅልፍ አልባ ሌሊቶችን አሳልፎ የለፋበትን ድካም ፍሬ አፍርቶ ለማየት በቅቶ ነበረ። ለቤተሰቦቹ ትልቅ መከታ፣ ለአካባቢው ማህበረሰብ ደግሞ የኩራት ምንጭ የሆነው ወጣት ፍስሐ ለነገ ህይወቱ በርካታ ህልሞችና ብሩህ ተስፋዎችን ሰንቆ እንደነበረ የቅርብ ወዳጆቹ ይመሰክራሉ። ይህ ተስፋ የተጣለበት ወጣት የትምህርት ጊዜውን አጠናቆ የምርቃት ካባውን ከደረበ ገና አንድ ሳምንት ብቻ ነበር ያስቆጠረው። ወጣቱ የትምህርት ጊዜውን አጠናቆ ከተመረቀ በኋላ ይህንኑ ትልቅ የህይወት ስኬትና ደስታ አብሮት ለደከሙት ወላጆቹ፣ ዘመድ አዝማዶቹና ለአካባቢው ማህበረሰብ ለማካፈል ከጎንደር ዩኒቨርሲቲ ወደ ተወለደበት አካባቢ አምርቶ ነበረ። ቤተሰቡና ወጣቱ ያቀኑት ወደ ደቡብ ጎንደር ጋይንት በተለይም ጎብ ከተማ ነበር። የልጃቸውን በስኬት መመለስ በጉጉት ሲጠብቁ የነበሩ ወላጆችም እንደ ሀገራችን ልማድና ባህል ይህንን ትልቅ ድል በደማቅ ሁኔታ ለማክበር ታላቅ ድግስ አዘጋጅተው እንግዳ መቀበል ጀምሮ ነበረ። ነገር ግን ማንም ያላሰበው ማንም ያልጠበቀውና እጅግ ልብ የሚሰብር አሳዛኝ ክስተት ተፈጠረ። በትናንትናው ዕለት ለምርቃት ደስታ ማክበሪያና ለድግስ ታስቦ የተገዛው በሬ ባልተጠበቀ ሁኔታ በድንገት ወጣቱ ተመራቂን ወግቶ ወዲያውኑ ህይወቱ ሊያልፍ ችሏል። የደስታ ማክበሪያው ምክንያት የነበረው ዝግጅት በአሳዛኝ ሁኔታ የቤተሰቡን ብቸኛ ተስፋ ይዞ ተጓዘ። የደስታው ድንኳን በአንዴ ፈርሶ ቤቱን በድንገተኛ ድንጋጤና ከባድ ሐዘን ተዋጠ። ያ ሁሉ የድካም ዓመታት፣ ያ ሁሉ የተስፋ ቃል በአንድ አሳዛኝ አጋጣሚ ተቋጨ። የዚህ ወጣት ስኬት፣ ህልምና ብሩህ ራዕይ በአጭር የተቀጨበት አሳዛኝ የቀብር ስነ ስርዓትም ዛሬ በጋይንት ጎብ ቀራንዮ መድኃኔዓለም ቤተክርስቲያን ተፈጽሟል። በስፍራው ከፍተኛ ቁጥር ያለው ህዝብ የተገኘ ሲሆን ወዳጅ ዘመዶቹ፣ ከሩቅ የመጡ የክፍል ጓደኞቹ፣ የአካባቢው ማህበረሰብ እንዲሁም የሀዘኑ ተካፋይ የሆኑ ሁሉም በእንባና በዋይታ ታጅበው የመጨረሻውን ስንብት አድርገዋል። የለፋበትን የድካም ፍሬ አይቶ ገና ሳይጠግብ ለወላጆቹ ውለታ ምላሽ መስጠት ሳይጀምር እንዲህ በወጣትነቱ መቀጠፉ በስፍራው የተገኙትን ሁሉ ልብ ሰብሯል። ለወዳጅ ዘመዶቹ እንዲሁም ለጓደኞቹ በሙሉ ፈጣሪ ፍጹም መጽናናትን እንዲሰጣቸው እንመኛለን። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።